ብስሚላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬ አረብኛ ክፍል 8 እናያለን። እንግዲህ ባለፉት ክፍሎች ላይ ምን አይተን ነበር? ስም ባህሪያቶችን 4 አይነት ባህሪያቶች አይተን ነበር የስም እነሱም ሁኔታ በሚል የስም ነስብ ሲሆን፣ ጀር ሲሆን፣ ረፍዕ ሲሆን የሚለውን አየን። ከሱ በኋላ ቁጥር ስሞች በቁጥር እንዴት ነው ብዜታቸው ለአንድ ለሁለት እና ለብዛት ሲሆን፣ እንዲሁም በጾታ ተባዕታይና አንስታይ ብለን አየን። እንዲሁም ደግሞ አይነታቸው ደግሞ የጋራና የተጸውዖ በሚል አይተን ነበር። አሁንም ከስም ክፍሎች ደግሞ ተውላጠ ስሞችን እናያለን። ተውላጠ ስሞች ስምን ተክተው የሚመጡ ናቸው። ስምን ተክተው ሲመጡ 3 አይነት መደብ አላቸው። 3ቱንም መደቦች ዛሬ አላህ ካለ እናያለን። የመጀመሪያው 3ኛ መደብ የምንለው በእኛ በአማርኛው 3ኛ መደብ የምንለው በአረብኛው ጋኢብ የምንለው ነው የምናየው። እነዚህ ደግሞ 2 አይነት ሁኔታ አላቸው። 2 አይነት ማለት ከፊት ሲመጡ ሰብጀክት ሆነው ሲመጡ ማለት ነው፣ ወይም ደግሞ ባለቤት የአረፍተ ነገር ባለቤት ሆነው ሲመጡ እና ደግሞ የአረፍተ ነገሩ ባለቤት ሳይሆን ደግሞ ተሳቢ ሆነው ሲመጡ የሚሆኑትን የተለያየ አይነት ፎርም ስለሚይዙ የተለያየ አይነት ሁኔታ ስለሚይዙ እነሱ እናያለን ማለት ነው። ከ3ኛ መደብ ስንጀምር 3ኛ መደብ ወይም ጋኢብ የምንለው በአረብኛ ተውላጠ ስም በአረብኛ ዶማይር እንለዋለን። ዶሚር ማለት ነው፣ ወይም ደግሞ ዶማይር እንለዋለን። እዚህ ውስጥ አሁን 3ኛ መደብ ላይ ለአንድ ለተባዕታይ ሆኖ ለአንድ ሰው ሁወ እንላለን። በአማርኛ እሱ የምንለው ማለት ነው። እሱ 3ኛ መደብ ማለት በአማርኛ ወይም ደግሞ ጋኢብ ማለት በአረብኛ ምንድነው? ከኛ ጋር አብሮ የሌለ ሰው ስለሌለ ሰው ስናወራ ማለት ነው። 3ኛ መደብ ማለት የለም ሰውየው። 1ኛ መደብ ስለ ራስ ማውራት ነው። 2ኛ መደብ ፊት ለፊት ስላለ ሰው ማውራት ነው። 3ኛ መደብ ደግሞ ስለሌለ ሰው ማውራት ነው። እሱ ስንል ከኛ ጋር የለም ማለት ነው። እኔና የሆነ ሰው እያወራሁኝ ከሆነ እኔ 1ኛ መደብ ነኝ፣ ከኔ ጋር ያለው ሰው 2ኛ መደብ ነው። ከኔ ሪፈረንስ ነው የሆነ ወይም ደግሞ እኔ እንደ እንትን ተይዤ ማለት ነው የማወራው እኔ ስለሆንኩኝ እኔ 1ኛ መደብ፣ ከኔ ጋር የሚያወራው 2ኛ መደብ፣ የሌለው ሰው 3ኛ መደብ እንለዋለን። እና 3ኛ መደብ ለ3ኛ መደብ ነጠላ ሁወ ነው የምንለው። 2 ሲሆኑ በአረብኛ ሁማ እንላለን፣ ብዙ ሲሆኑ ሁም እንላለን። ይሄ ለተባዕታይ ነው። ደግሞ የዚሁ ደግሞ አንስታዩ ሂየ እንላለን፣ እሷ ነው በአማርኛ የምንለው። ሁማ እንላለን ለሁለት ሴቶች፣ ሁነ ለብዙ ሴቶች እንላለን። የዚህ ደግሞ አሁን ይሄ ምን ሆነው ሲመጡ ነው ብያለው? የአረፍተ ነገር ባለቤት ሆነው ሲመጡ ነው። የአረፍተ ነገር ባለቤት ሆነው ሲመጡ ደግሞ ሁልጊዜ ረፍዕ ናቸው። ድርጊት አድራጊ ምንድነው ብለን ነበር በባለፈው ስም ስንማር ሁኔታ ላይ ድርጊት አድራጊ ሁሌ ረፍዕ ነው የሚሆነው ብለናል። ረፍዕ ስለሚሆን እነዚህም ድርጊት አድራጊ ሆነው ስለሆነ የአረፍተ ነገሩ ባለቤት ሆነው ስለሚመጡ ሁልጊዜ እነዚህ ስሞች ከመጡ ምንድናቸው? ረፍዕ ናቸው። የነዚህ የራሳቸው ደግሞ በተሳቢ ሆነው ሲመጡ ለምሳሌ የሁወ ተሳቢ ሁ ወይም ሂ ሆኖ ነው የሚመጣው። መቼ ነው ሂ የሚለው አሁን ላይ ብዙ ሊያሳስበን አይገባም። ከእንትኑ አንጻር ነው ሁና ሂ የሚሉት። የሚቀለውን ይወስዳሉ። ሁ የሚቀልበት ቦታ ላይ ሁ ያረጉታል፣ ሂ የሚቀልበት ቦታ ላይ ሂ ያረጉታል። እኛም በሂደት ራሱ ሲደጋገም የቱጋ ሁ የቱጋ ሂ ክብደቱ ራሱ ስለሚነግረን አያስቸግረንም። ይሄ ቀላል ነው፣ ብዙ አያሳስብም። እና የቱጋ ነው ሁ የሚለው አያሳስባችሁም። ኖርማሊ ዝም ብሎ ሀሳቡን ያዙት። ግን እነዚህ ሁወ ምን ማለት ነው፣ ሁማ ምን ማለት፣ ሂየ፣ ሁማ፣ ሁንደ ግን ያዟቸው። ለምን? ቁርአን ላይ እነዚህ በብዛት ብዙ ቦታ ላይ ከብዙ ነገሮች ጋር ተያይዘው ይመጣሉ። የነዚህ ደግሞ ይሄ የባለቤት ሁኔታቸው ብቻ ሳይሆን የተሳቢ ሁኔታቸውን መያዝ ይኖርብናል። ለምሳሌ የሁወ ሁ ሂ እና የሁማ ሁማና ሂማ ነው። የሁም ደግሞ ሁምና ሂም ነው። በኋላ ላይ ምሳሌ በማየት ትንሽ እናዳብረዋለን። የሂየ ደግሞ ሀ ነው። የሂየ ሀ ነው በተሳቢ ወይም ተያያዥ ሆኖ ሲመጣ ከሌላ ፊደል ጋር ተያይዞ ከኋላ ሲመጣ ማለት ነው። ከፊት ሲመጣ ሂየ ነው፣ ከኋላ ከመጣ ሀ ይሆናል። የሁማ ያው ላይ እንዳለው ሁማ ላይ ለጥንድ ጊዜ የወንድም የሴትም አንድ አይነት ነው። ሁማ ሂማ ጋር ሆኖ ነው ተያይዞ የሚመጣው። የሁነ ጊዜ ደግሞ ራሱ ሁነ ወይም ሂነ ሆኖ ይመጣል። ይህ በ3ኛ መደብ ነው። 3ኛ መደብ ይሄንን መሸምደድ ይገባናል። ለምን? ቁርአን ላይ በጣም ተደጋጋሚ የሚመጣ ነገር ነው። ትንሽ ናቸው እነዚህ እንግዲህ 14 የሚሆኑ ናቸው በሁሉም መደቦች ስደምራቸው። አሁን በ3ኛ መደብ 6 አሉ። 6 በባለቤት ሆነው ሲመጡ
እንደገና የነሱ ደግሞ ተያያዣቸውን መያዝ ማለት ነው። ቀጥሎ ሁለተኛ መደብ የምንለው በአረብኛ የሁለተኛ መደብን ምን እንለዋለን? ሙኻጠብ እንለዋለን። ፊት ለፊት የምናናግረው ማለት ነው። ሙኻጠብ እንለዋለን። አማርኛና አረብኛ እዚህ ጋር ተመሳሳይነት አላቸው። አንተ እንላለን በአረብኛ ለወንድ ሲሆን አንተ እንላለን። ለሴት ሁለት ሲሆኑ ደግሞ አንቱማ እንላለን። ለሴት ሲሆን ምን እንላለን? አንቱማ እንላለን። አንቱማ ሁለት ሲሆኑ ማለት ነው። ለወንድ ሲሆን አንተ እንልና ለአንድ ለተባዕታይ ጊዜ ሁለት ሲሆኑ አንቱማ እንላለን። ብዙ ሲሆኑ ወንዶች አንቱም እንላለን። የዚህ ተያያዡ ደግሞ የአንተ ተያያዡ ከመጨረሻ ላይ ሲመጣ ከ ነው። አንቱማ የሚለው ኩማ ነው። የአንቱም ኩም ነው። አንቲ የሴት ደግሞ አንቲ በአማርኛ ልክ አንቺ እንደምንለው ነው። በአማርኛ አንተ ነው የምንለው ለወንድ ፊት ለፊት ለምናናገረው ለሁለተኛ መደብ። ሴት ከሆነች አንቲ ነው የምንለው። ለእንትኑ አንቱማ ለሁለቱም አንቱማ ነው የምንለው። አንቱማ ነው የምንለው። እንዲሁም ለብዙ ሴቶች አንቱነ እንላለን። የነዚህ ደግሞ ተያያዣቸው አሁን የአንቲ ኪ ነው። የአንቱማ ኩማ ነው። የአንቱነ ኩነ ነው። ይሄ ቅድም ልክ እንደ ላይኛው እንደ ሶስተኛው መደብ አሁንም ባለቤት ሆነው የሚመጡት ረፍ ናቸው። ተያያዥ ሆነው የሚመጡት ደግሞ ነስብ ወይም ጀር ናቸው። መቼ ነስብ ይሆናሉ፣ መቼ ጀር ይሆናሉ የሚለው እንደ ተያያዙት ነገር ይለያያል። ይሄ ነገር ያው አንድ በአንድ ያው ስንማር አንዱን እንማርና እሱን እያብላላን ሄደን ነው የሚቀጥለውን ስለምንማር እንደርስበታለን። አሁን ይሄን መያዝ እንጂ የሚቀጥለው መቼ ነው የሚለው ነገር ሀሳቡን እንያዘው፣ ግን ብዙ አንጨናነቅበት፣ እንደርስበታለን። ቀጥለን ይሄ እንግዲህ ሁለተኛ መደብ ነበር። ወደ አንደኛ መደብ ደግሞ እንገባለን። አንደኛ መደብ ደግሞ ተናጋሪው ወይም ደግሞ የሚያወራው ሰው ነው አንደኛ መደብ የሚባለው። አነ እኔ ማለት ነው። ነህኑ እኛ ማለት ነው። ከአነ ጋር ደግሞ ተያይዞ የሚመጣው ኢ ወይም ኒ፣ ኢ ወይም ኒ ተያያዥ ሆኖ ይመጣል። ነህኑ ጋር ደግሞ ተያያዥ ሆኖ የሚመጣው ና የሚለው ነገር ተያይዞ ይመጣል ማለት ነው። እና እነዚህን እስቲ እዚህ ውስጥ የተወሰኑትን ለማየት ብንሞክር፣ ለምሳሌ ተያያዥ ሆነው ነው የመጡት ከፊት ነው የመጡት የሚሉትን የተወሰነ ለማየት እንሞክርና እስቲ ተንሱሩ ኩማ ስንል ለምሳሌ ተንሱሩ ኩማ፣ አሁን ኩማ አሁን ካየናቸው ውስጥ ለምሳሌ ኩማ የማን ነው ከማጋ የማን ተያያዥ እንደነበረ አስቡት። ለምሳሌ አንቱማ የሚለው ተያያዡ ምን ብለን ነበር? ኩማ ነው ብለን ነበር። እዚህ ጋር ያያችሁ ከኋላ ሲመጣ ተንሱሩ ኩማ አለ። ነህኑ ቀጥታ የመጀመሪያ መደብ ሆኖ የሚመጣው ሁወ ራሱ እሱ ማለት ነው። እሱም ባለቤት ሆኖ ሲመጣ ነው ብለናል። አንቱነ፣ አንቱነ ደግሞ ይህም ለብዙ ሴቶች ራሱን ችሎ ሲመጣ ነው። አኽረጀሁማ፣ ሁማ የሚለው ተያይዞ መጣ። ሁማን ምን ነበረ? ለሁለት ወንዶችና ለሁለት ሴቶች ሶስተኛ መደብ ሁማ ነበረ። ተያያዡ ሳይያዝም ሁማ ነው፣ ሲያዝ ወይ ሁማ ነው ወይ ሂማ ነው ብለን ነበር። እዚህ ጋር አኽረጀ ሁማ ጋር ሁማ የሚለው ነው ተያይዞ የመጣው። ነሰራሃ የሚለው ደግሞ ሀ የሂየ ተያያዥ ሆኖ ሲመጣ ሂየ ሀ ነው የሚሆነው ብለን ነበር። የእሷ ነው ማለት ነው። አንተ ቀጥታ የሁለተኛ መደብን ተባዕታይ ስናናግር ነው። ኪታቡኩነ፣ ኪታቡኩነ ደግሞ ምን ብለን ነበር? አንቱነ ሲያዝ መጨረሻው ኩነ ነው ብለን ነበር። ስለዚህ ኪታቡኩነ ሲል አሁን ኩነ ተያያዥ ሆኖ ሲመጣ የአንቱነ ነው ማለት ነው። አለይና ደግሞ የሚለው ነህኑ፣ እኛ ነህኑ ስንል ሲያዝ ና ነው ብለን ነበር። አለይና ስተግፊሩሁ ደግሞ የሁወ ሲያዝ ሁ ወይም ሂ ነው ብለን ነበር። አሁን እዚህ ጋር ሁ ሆኖ መጣ። ሁም ደግሞ ለብዙ ወንዶች እኛ ጋር ለሌሉ ሶስተኛ መደብ ባለቤት ሆኖ ሲመጣ ነው ብለን ነበር። ቀውሚ ደግሞ አነ የሚለው ወይ ኢ ነው
ወይ ሚ ነው ብለን የነበርነው ኢ ሆኖ ሲመጣ ቀውሚ የነበረው ቀውሚ የኔ ህዝብ ማለት ነው። ህዝቦቼ እንደማለት ነው በአማርኛ። ፊሂነ ይሄ ደግሞ ሂነ ወይም ሁነ ሆኖ ይመጣል ያልነው የማንን ነበረ? ሂነ ወይም ሁነ ሆኖ ተያይዞ ይመጣል ያልነው ፊሂነ። እዚህ ጋር ከፊቱ ያ ሲመጣ በተለይ ከያ ቀጥሎ ከስራ ነው እንጂ የሚስማማው ሁነ ፊሁነ ቢል በጣም ስለሚከብድ እዚህ ጋር ፊሂነ ብለዋል። ሁማ ደግሞ ለሁለት ወንዶች ወይም ለሁለት ሴቶች ሲመጣ ነው። ወዐደኩም እንደዚሁም አሁን ከወዐደ ጋር ተያይዞ የመጣው ኩም የሚለው ነው። የማን ነበር? አንቱም ሲያዝ ኩም ነበረ። እና ይህን ይመስላል። ለዛሬ በዚህ ላይ እናበቃለን። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።